ደስተኛ ነኝ። ብዙ ሰው ተባረክ ያለው ለድንግል ማርያም ለጌታዬ እናት ነቤት ለሰለ የሆነ ሰሞን ቆንጆ ቤት ስገዛ ይሄን ቪዲዮ ለቀዋለሁ ቢነስል ቤተሰቦቼ እንዳለ ወጥተዋል። ይሄ በጣም ትልቅ መባረክ ነው። በዚህ ወጣትነት ይህን ማሳካት ስለዚህ ዛሬ ጓደኞቼ እና ቤተሰቦቼን ሰርፕራይዝ አደርጋቸዋለሁ። እኔ መንፋት ቻልኩ። ሰላም ጋይስ እንዴት ናችሁ? ዛሬ ለእኔ በጣም ትልቅ ቀን ነው። ጆሮአችሁን ላይ ኤርፎን ካረጋችሁ ጆሮአችሁ ላይ ትንሽ ልጮህ ብዬ ነው። ሶ ጋይስ ዛሬ ቤተሰቦቼን የማሳውቅበት ቀን ነው። ለእናንተ ማክሽል ያልነገርኳችሁም ቤት ገዝቻለሁ እና በጣም ደስ ብሎኛል። ሶ ዛሬ ቤተሰቦቼን ሰርፕራይዝ ማድረጋቸው ይሆናል። ጓደኞቹ አክቹሊ ሁሉም ያውቃሉ ስላገዙኝም ጭምር ማለት ነው። እና ሁሉም ይመጣሉ። ግን ጓደኞቼም ቢሆን ቤቱን አላዩትም ግን እንደገዛው ያውቃሉ። ሶ ሁሉም ጓደኞቼ መጀመሪያ እኔ ጋር መጥተው ነው ወደዛኛው ቤት የምንሄደው። ሶ እና በጣም ነርቨስ ነኝ። እግዚአብሔርን በጣም ልነግራችሁ አልችልም። እኔ እንደዛ አይነት ነገር ማዘጋጀት አልችልም። እፈራለሁም፣ በጣም እጨነቃለሁ። እንዴት ጨንቄ እንደነበረ የሆነ ቪዲዮ ጋይስ አስገባላችኋለሁ። በጣም ጨንቄ ነበረ። ትንሽ እንደውም ዛሬ ምናምን አሁን ምናምን የተሻለ የመጣ ማታ ምናምንና በመሀል ደግሞ ይሄ ሁሌ ታውቃላችሁ አልተፈጠርኩም የሚለው ነገር አለ አይደል? የሆነ ነገር ላይ የምርም ኢቨንት ኦርጋናይዝ ለማድረግ የምርም አልተፈጠርኩም ግን አይዲድ እና ላቻለሁ አይዲድ በዛነዘራ ኢትስ ኦኬ። ምንም ያን ያህል ትልቅ ነገር አላደረኩም። ኬተሪንግ አዝዣለሁ ከአጋፔ ኬተሪንግ። ቀሚስ ከጽዮን ሀበሻ ቀሚስ አዘዝኩኝ። እስቲ አሁን በአሁኑ ጎብዣለሁ ላስት ሚኒት ላይም ቢሆን እቤት ውስጥ ዲኮር ምናምን ያን ያህል የተከባደ ነገር አልፈለኩም። ያን ያህል እዛ ስለማንቀመጥ ቦታውም ስለሌለ ገና ቤቱም ስላላለቀለት ምንም የምናደርገው ነገር የለም እዛ ሄደን ማለት ነው። ስለዚህ እዛ በቃ እነ በረከትን ጠርቼ ፊኛ አስነፍቻቸው መሬት ላይ ፊኛ አደርጋለሁ ብዬ አስብኩት። ሎ በጀት ነው የዲኮሩ ነገር። ዲኮር ማሰራት ይችል ነበር ባዋራ ብዙ ሰው ይመልስልኝ ነበር። ግን ላስት ሚኒት ላይም ነው ያን ያህል እንደዚህ አላሰብኩም። በቃ እንደዚህ ለማድረግ የምር አላሰብኩም ነበር። ለዛ ነው እና ያ ሶ ቀሚሴም እየመጣልኝ ነው። ቀሚሴም እየመጣልኝ ነው። በረከትም እየመጡ ነው። ካሜራማኔም እየመጣ ነው። ቀድሜ ነው እየቀረጹ ልጠብቃችሁ ብዬ ነው እንጂ አሁን እንዲህ ምናምን ስላታዩኝ ካሜራማን ይዤ ነው የምንቀሳቀስላችሁ። እና በጣም ኤክሳይትድ ነኝ። ዛሬ እናቴን ማሳያቸዋለሁ። ማየት ሁላችሁም ብዙ ሰዎች እናትሽና ማሳይ ምናምን ትላላችሁ ብዙ ጊዜ ይሉኛል ቲክቶክ ላይ እና ዛሬ እርግጠኛ ነኝ ፍቃደኛ የምትሆን ስለማትፈልግ ነው። አክቹሊ እኔ ለማላስገባት ሳይሆን ቤተሰብ ስለማይፈልግ ነው። አስገባቸዋለሁ። ቤት ተስፋ አደርጋለሁ ይገባሉ። እና ትንሽ ውስብስብ ብሎብኛል ነገሮች እንዳለ ግን ኢትስ ኦኬ። ከምንም በላይ ደግሞ ያስፈራኝ ቤቱን ከመግዛቱ በላይ የምሰጠው ስፒች ያስፈራኝ ጋይስ። ምንድነው የምለው እኔ እኮ ባይዘው በጣም በቃ ሳግ የሚያቀተው ታውቃላችሁ። ይሄ የሚይዘኝ በጣም ስሜታዊነት ይዘኛል። ምንድነው ማውራት ያቀተኛል። የምፈልገውን ነገር በስርዓት ላልገልጽላችሁ እችላለሁ ወይ ፍቅሬን ምስጋናዬን ምናምን ሞዴል ላልነግራችሁ እችላለሁ። ምክንያቱም በቃ ስሜት እንትን ስለሚለኝ ይሄን ባይዘው ያትረዱትም ማውራት የምትችሉ ሰዎች በምንም ልትረዱት አትችልም። ይሄ የሚተናነቅ ነገር ስታወሩ ማውራት በስርዓት የምትችሉ ሰዎች ተናጋሪ ሰዎች አታውቁትም። እና እንኳን አላወቃችሁት ደስ አይልም ስሜቱ። ሆፕፉሊ ዛሬ እንግዲህ እስቲ እንደሚሆን እናደርጋለን ብያለሁ። ዛሬ በጧት ተነስቼ ምን እንዳደረኩ ልንገራችሁ። በጧት ተነሳሁ፣ ቤተክርስቲያን ሄድኩኝ፣ ተመልሼ መጣሁ። ወንበር ቤት ውስጥ ድንገት ከበዙ ብዬ 5 ወንበር አስመጣሁ። ሻምፔን አንዳንድ ነገሮች ምናምን ገዛዛው እዛ ሜት ጧ ምናምን የሚለው ነገር በቃ እሱን አድርጊያለሁ። እና በረከት ከመጡ በኋላ ደግሞ ሙሉውን ቪዲዮ ማሳያችሁ ይሆናል። ጋይስ ይሄን ቪዲዮ ሰብስክራይብ እያደረጋችሁልኝ ጀምሩት ፕሊዝ ጋይስ። ሰብስክራይብ ማድረጋችሁ እናንተ ለኔ ትልቅ ቦታ አለውና ሰብስክራይብ አድርጉልኝ። የኔ ደስታችሁ ከሆነ ሰብስክራይብ አድርጉልኝ። ሶ አሁን በማወራበት ሰዓት የምር ኢሞሽናል ለመቆጣጠር እየሞከርኩ ነው። እንባ ይለኛልና እንዳላለቅስ እየሞከርኩ ነው ላለማልቀስ እየሞከርኩ ነው። እና
ባለቅስም ኢትስ ኦኬ። ዛሬ ቱዴይ ኢትስ ማይ ዴይ ይቅርታ፣ ማይ ዴይ ታልኩም። ኢትስ ማይ ዴይ ፕላስ አይ ቲንክ ሁላችንም ሰው ፊት ማልቀስ ትንሽ ሼም ስለሚዘን ኖርማል ግን እያለቀስኩ በኋላ ግን የሆነ ሰዓት ላይ አዳም ይለምደውና ሚተው ይመስልኛል ሳቋረጥ ምናምን መሰለኝ የሚበዛው። ኤኒዌይስ ያ ሰብስክራይብ አድርጉ። በጣም ትመቹኛላችሁ፣ እወዳቸዋለሁ። ይመቻችሁ። ሜካፕ ምናምን ራሴ ነው የምሰራው ብያለሁ። ያን ያህል የተጋነነ ነገር ስለማልሰራ ማለት ነው። ፕላስ ምንድነው ሌላ ቦታ ምናምን ሄጄ ማልሰራበት ያው በቃ ስለማለቅስ ምናምን ከእንትን አይኔ ብሽት ያበላሻለሁ ብዬ ነው። ሶ ከሰራው በኋላ ታውቂያቸዋለሁ ፕሮሰስ እንዳይበዛ። እንዴት በደስታ እንደምትቀበለኝ ኦ ማይ ጋድ በጣም ኦ ቴንክ ዩ ሶ ማች። የራሴ ቃል ነው ባይዘው። ሃይ ዴሞ ወሳ ሊነሽ ዳንክ ሰላማች እስቲ ግቡ እስቲ ዘጋ ታውቃቸው ጓደኞቼ ናቸው። እኔ መንፋቻ ነው። ስማ አቦልስ ቅዱስ ስሙ ጋይስ። ሶ ዛሬ ሎ በጀት ሊሆነ ዲኮር ነው የምንሰራው። ፊኞች ብቻ ነው የገዛሁት። በረከት ይነፋልኛል ለሌሎች ጓደኞቼ። ምንም በቃ በደንብ የተዘጋጀ ላይክ ቤቱ ራሱ በደንብ ስላላለቀ በደንብ የተዘጋጀ ነገር የተጋነነ ነገር አላልኩና ለምን እኛ ላለም ጋበዝ አይ ችግር የኛ እኮ ባትገብሽ አሁን ሄዳችሁ ዲኮር ትሰራላችሁ። መቶ ታስፈልጋል በፊኛ ለነፋነበት እና እስቲ ዊል ሲ እንዴት ተርናውን እንደሚሆን ሶ ጋይስ የዛሬ 5 ዓመት የቀረጽኩትን ቪዲዮ ላስገባላችሁና ሙሉ ለሙሉ አይታችሁት አብረን የምንመለስ ይሆናል። ቪዲዮ ላይ ከመስራት በፊት ነግሬሽ ነበር በስነ ስርዓት እሺ አትለንም፣ ሰላም ትለንም ብያችሁ ነበር። ይሄው ሰላም አትለንም። ሰላም አላችሁ ስራ አለኝ እኔ እናቴ። ይሄ ቪዲዮ መች እንደሚለቅ ታውቂያለሽ? የሆነ ሰሞን ቆንጆ ቤት ስገዛ ይሄ ቪዲዮ ለቀዋለሁ ብዬ ነበር አይደል? በጣም ምርጥ ቤት እና ይሄ ቪዲዮ ለምታዩ ሰዎች ከምንም ተነስታችሁ ምንም መድረስ እንደምትችሉ ለማሳየት ነው ይሄ ቪዲዮ የሰራሁት። you can do it okay ምንም ነገር ማለት ትችላላችሁ። አሁን ስልካችንን ቁጭ አድርገን ልብስ ማጠብ እንግባ ወደፊት። እንግዲህ ይሄን ቪዲዮ የሚለቀው ቤት ሳልገዛ አይሆንም፣ መቼም ገዝቼ ነው። ስለዚህ ዛሬ ጓደኞቼና ቤተሰቦቼን ሰርፕራይዝ አደርጋቸዋለሁ። እግዚአብሔር ፈቅዶ እንግዲህ ቤት ገዝቻለሁ። በጣም ደስ ብሎኛል። እናንተም ደግሞ ደስታዬን እጥፍ ድርብ ለማድረግ እስቲ 1 ሚሊዮን አስገቡኝ፣ እስቲ እንደው አስገቡኝ እና አብራችሁኝ ተከታተሉኝ። እወዳችኋለሁ ጋይስ። ሶ ጋይስ እንዲያሳመነችን ነው ማምጡ ጥሩ ነው። ፂ ትባላለች። ፂ የሆነ አልባሳት ናች እና ለኔም ለእናቴ ያሰራሁት እንዴት እንደሚያምር ተመልከቱት። ዛሬ እንግዲህ ሶ ዛሬ ሹፌሬ የግል ፐርሰናል ሹፌሬ is my best friend አላፊት ነረ ታይለናት ባይዘው ጓደኞቼ ያውቃሉ። ቤቱን ግን አይተውት አያውቁም ነው እንጂ ሰፖርተሮቼ ናቸው። ብርም አዋጥተውልኛል። ግን መልሼ ኮንግራስ አራት ያክፍል እያለ ማታ አንቺ ሰላም ነው ለኔ ማለት ነው። አሁን ሌሎች ጓደኞቼ ልታሳጫቸው ጋይስ። አሁን እየሄድን ነው ወደ ቤታችን። እየደረሱ ነው ሰዎቹ። እኔ ነግሬያቸዋለሁ አይደል? ማዘር ልትወጡ ስሉ ደውሉ ብያት ነበር፣ ግን እሷ አላገባትም። ዝም ብለው ወጥተዋል። ወጥታላችኋለች። ቤተሰቦቼ እንዳለ ወጥተዋል። ኤኒዌይስ በቃ እንደፈለ ፊኛ ምናምን ለመንፋት ነው የሚያቆየን። እዚህ አትንፋሽ እንግዲህ ነፊ ማሪ አሁንማ ነፊ ቅድም እኮ ወከባ ላይ እዚህ ጋር ይጮብኛል። አዎ አይደለም ወከባ ላይ ሆኜ ጮኩባቸው። በጣም ይቅርታ፣ በጣም ነርቭስ ሆኜ ነው። አንደርስታንድ አድርጉ እና አንደርስታንድ ፍቅር አታስቢ። ሃይ ቢያቸው my best friend መጣለች። የወደፊት ሰፈር አዎ ማሪ ወደ ቦሌ እስክንገባ እንግዲህ ያኔ መኮር ምንድነው ቦሌ ምንድነው የሚሰራው? አይ ቦሌ ብቻ ሳይሆን ይሄ ቦሌ የስራ ቦታችን ነው። ሶ ስም ይሄ በረከት ግን አንደኛዋ ዘመዴን ማለት ነው
በረከት መኪና ውስጥ ነች እንዳይለፈልፍ። ወይኔ እኔ ማን ነው ነው በዛሬ ቀን ባይደውሉብኝ አቤት ቀነኩ። አቤት ሄሎ ሄሎ ወይ አባቴ መብራቱ ጋር ደረስ። ስለዚህ እንትን ቆይ አንዴ አባቴ አንዴ ቀስጠኝ። ወይ እናቴ ሄሎ 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 ቤቱን አታቆምና ደርሳኩ ማን ነው? ፀሐይ አይደለችም ያቺኛው ቅድም ያስገባት ልጅ ህሊና ደረሱ ነው። ደውይላት እስቲ ማርዬ ነው ፍቅር አልመጣችም እንዴ? ሰው እየመጣች ነበር ግን አግዢኝ በመደወል እንዴት ነው የምታመጪው ዛሬ? አመሰግናለሁ። እኔ ቅርጻ ጎ በዚህ ጋር አታመጪም ማለት አይ ስልኩ ዘጋ። ቆይ ጌጤ እንደገና ተቀበል። በጣም ወይ ቴምር ፕሮፐርቲ እንግዲህ ከ10 በላይ ቤቶችን ገንብቶ ለደንበኞቹ አስረክቧል። አሁንም እንግዲህ እየገነባ ነው የሚገኘው። ከቴምር ፕሮፐርቲ 100% ለሚከፍሉ ደንበኞች የ30% ቅናሽ አለው። ከባለ 1 እስከ ባለ 3 መኝታ አለ። ባለ 1 መኝታ 100% ለሚከፍሉ ደንበኞቻችን 73 ካሬ 5,876,500 ጠቅላላ ክፍያ፣ ባለ 2 መኝታ ደግሞ 83 ካሬ 6,681,500 ብር ጠቅላላ ክፍያ፣ ባለ 3 መኝታ ደግሞ 126 ካሬ 10,100,000 ብር በጠቅላላ ክፍያ ታገኛላችሁ ማለት ነው። አሊያም በግንባታ ሂደት ደግሞ 2 አመት ከ6 ወር እስከ 3 አመት ባለው ጊዜ ውስጥ ቅድመ ክፍያ 20% ከፍለው ቀሪውን ደግሞ በ15 ዙር ግንባታ ሂደት ካለምንም የዋጋ ጭማሪ በ3 አመት ጊዜ ውስጥ መረከብ የሚችሉ ይሆናል። በመሀልም እንግዲህ ዶላር ጨመረ ብለው ምንም አይነት የዋጋ ጭማሪ አይጨምሩባችሁም። እነዚህ ቤቶች ገዝተው እንግዲህ በዶላር ማከራየት የሚችሉት በመሀል ከተማ አፍሪካ ህብረት ፊት ለፊት መሀል ቡልጋሪያና ሳር ቤት ላይ ያገኟቸዋል። ምን ይሄ ብቻ በአዋሬ ሊሴ ገብረ ማርያም ጀርባ ፒያሳ በአያትና በጋርመንት የግንባታ ሂደታቸው ወይም የመረከቢያ ጊዜያቸው 6 ወር ነው የቀረው። ነጋዴዎች ደግሞ የንግድ ሱቅ የምትፈልጉ ከሆነ በፒያሳና በቡልጋሪያ ማግኘት ትችላላችሁ። መግዛት የምትፈልጉ ሰዎች እንግዲህ ስልክ ቁጥራቸውን እዚህ ጋር አስቀምጥላችኋለሁ። እኔ እንግዲህ ቤት እንደገዛ ሰው ስመክራችሁ ይሄ እድል ሳያመልጣችሁ አሁኑ ነው ግዙ ባይ ነኝ። ቤቱን ገብታ አይተው ታያቁ ሰው ማሳያቸው ይሆናል። በዛ ላይ ደግሞ አላለቀም ምናምን ምንም እንዳትሉ ኢትስ ኦኬ። ዋናው መግዛት ነው። ሶ ፊኛ ምናምን አስነፋችኋለሁ። ዲኮር ብር ስላልነበረኝ አላሰራው እነሱን አሰራች ነው ማለት
የሰው ፍቅር የሰው ድን ሶ እኔ ያሰብኩት የነበረው ስትገቡ ትንሽ ነገር አወራለሁ ብዬ ነበር፣ ግን ኦልሬዲ ደረጃ ውስጥ ወጥቶ የኔ ቤት እንዳልሆነ ስለምታውቁ ገምታችኋል ቤት እንደገዛው። እግዚአብሔር ብሎ ድንግል ማርያም ፈቅዳ የምፈልገውን ነገር አሳሳልኝ የራሴን ቤት ገዝቻለሁ እና በምወዳችሁ ቤተሰቦች እና በጓደኞች ፊት ይሆነናል ለማስመረቅ የሰራችሁ ደስ ብሎኛል። ማየት ትችላላችሁ። ሙሉን እዚህ ያስተዘጋጁት ነገር የለም። ሽንት ቤቱ ጋር ስላለቀ ሁሉ ነገር ቤት ሚዝና ሰለቤት ምናረገ የምናወራው ነገር እዛ በደንብ አወራላችኋል። ያልገለጽኩላችሁ ነገር ካለ እዛ በደንብ አወራለሁ። ደስ አደርጋለሁ እና በቃ አይተይታና በቤተ ክርስትና እንድንመጣ ቤት የሆነች ጠበል ጻድቅ ነገር አስቀምጫለሁ። እንግዲህ እና ዛሬ ካፈላለ ማለት ነው። በቃ ሌትስ ጎ። ሶ ጋይስ ይሄንን የመሰለ ምግብ የሰሩልኝ እንግዲህ አጋፔ ኬተሪንግ ናቸው። የጾም ምግብ ነበር ያዘዝኳቸው ለ25 ሰው የሚሆን ቆንጆ አድርገው ሰርተውልኛል። ኬክም አምጥተውልኛል። እንግዲህ ጣዕሙን ደግሞ ቀምሰን ነው የምነግራችሁ። እኔ ሳልቀምስ አላወራም። እንቅመሰው። ያንሱ በቃ ተነሱና አንሱ። አቀልዴ ነው ጋይስ። አሁን እኔ ከማውራቴ በፊት ማለት ነው ገና ይላችሁ ከማውራቴ ድምጼ ኢሞሽናል ሆናለሁ፣ ስሜታዊ ሆናለሁ። ቻሉት ማለት ነው እንዳታቋርጡ ላውራ እሺ። በመጀመሪያ ሁላችሁም ስለመጣችሁ አመሰግናለሁ። በጣም ደስ ብሎኛል። የደስታዬ ተካፋይ ስለሆናችሁ በጣም ደስ ብሎኛል። በመቀጠል ደግሞ ይሄን ሁሉ ላደረገልኝ እግዚአብሔር አምላክ ድንግል ማርያም ክብር ምስጋና ይግባው። እኔ ከማስበው በላይ ነው ያደረገችልኝ። እኔ ከማስበው ከምመኘው በላይ ነው ያደረገችልኝ እና በጣም ደስተኛ ነኝ። እውነት ብዙ ሰው ተባረክያለሁ። ተባረክ። አሁንም ደስ አሜን አሜን። በመቀጠል ደግሞ እኔ እዚህ ጋር ለመድረሴ የምር እናቴ ነች። ምንም ነገር ምንም የማይሆን ይሄ ምን ልበላችሁ ለቅሶ ምንድን ነው? አይደለም የደስታ ነው። አታቁሙኝ አላልኩም ብያለሁ። አለሚት ይኸውላችሁ እኔ እዚህ ጋር ለመድረሴ ትልቁ ዋስትና የከፈለችው እናቴ ነች። እናቴቱ ስናሳየዋል እኔ ትልሞቼን በልጅነቴ አሁንም ልጅ ነኝ ሄጄ ለእናቴ ስነግራት አንድም ቀን አጣጥላብኝ አታውቅም። ሁሌም ትልቅ ደረጃ ትደርሻለሽ ከምትለኝና ከዚህ በላይ ደርሼ እንዳሳይሽ እፈልጋለሁ። በጣም ነው የምወደው ምልሽ በላይ አንቺ እነዛ የምትነግሪኝ ነገሮች እንዳለ ለእኔ እዚህ ብርታት ያቆሙኝ እነሱ ናቸው ለማለት እፈልጋለሁ። በደንብ ንግግር ጎበዝ ባልሆንም በቃ ታረጂ እወድሻለሁ። በመቀጠል ደግሞ እናትሽ አባቴ እዚህ የለም፣ ተማሪ ሰራተኛ ስለሆነ እዚህ ቤት የለም አልመጣም። ቢችል ዓለም ላይ ያለውን ነገር በሙሉ ለእኔ ቢሰጠኝ በጣም
በጣም ደስተኛ ሰው ነው። በጣም ነው የሚወደኝ። እንደሚወደኝ ባይነግረኝም እኛ ቤት እንዴ ወድሻለሁ አንባባልም፣ ግን የሚያደርገው የሚያሳየኝ ነገር በሙሉ እንደሚወደኝ አውቃለሁ። በጣም ነው የምወድህ። ያቆይ እናንተን ለመጦር ያብቃኝ። ያው እንግዲህ ስለ ቤተሰብ ካወራን ስለ ወንድሜ ማውራት ብዙም አልፈልግም አለ፣ ግን ቪዲዮ ላይ መግባት አይፈልግም። በጣም ነው የሚያናደኝ። እንደ ወንድሜ የሚያናደኝ ሰው የለም። በቃ የሚያበሽቀኝ ከማንም በላይ። በዛው ልክ ደግሞ የምር መከታኝ ነው። ታላቅ ወንድም መከታ ነው የሚባለው ነገር የምር እውነትም መከታኝ ነው። በጣም ነው የምወደው። አማካሪ ነው እና ብዙ ማውራት አልፈልግም ስለሱ። በጣም እንደምወድህ ብቻ በቃ ተደብቀህም ቢሆን እየሰማኸኝ ነው። ከዚህም በኋላ ስለማልል ዛሬ አዳምጠኝ። እወድሃለሁ። አይ ነው ክሪንጅ ነው አንተ። እወድሃለሁ። እና እዚህ ጋር የምታያቸው ደግሞ እናትና አባቴ ብቻ ነው የሚያሳድጉኝ። እዚህ ጋር ያሉት አክስቶቼ፣ አጎቶቼ አልመጡም። የአክስቶቼ ልጆች እህቶቼ እንዳለ ነው ያሳደጉኝ። ፍቅርን አስተምረውኛል። ስርዓትን በጣም ነው የምወዳችሁ እናንተ። የምር ዛሬ ላይ መድረሴ ሁላችሁም አላችሁበት። እግዚአብሔር ብሎ አብስቶን በቃ አንድ ላይ ሆነን በስተን ማየት እፈልጋለሁ። ምኞቴ ነው። በጣም ወዳችኋለሁ። ኑሩልኝ። እናንተንም ብጦራችሁ ደስ ይለኛል። ያቆያችሁ። አያቴን ያቆይልኝ። መሰብሰቢያችን ነች። በጣም ወድሻለሁ። የምር ሁላችሁንም ወዳችኋለሁ። በመቀጠል ደግሞ ያው ከዘመድ ስንወጣ ከስጋ ዘመድ ስንወጣ ጓደኞች ያሉ ሁሉም ሰው የምር ጓደኛ ይኑረው ብዬ አስባለሁ። ምክንያቱም ለቤተሰብ የማታወሩት ነገር እና ለጓደኞቻችሁ ነው የምታወሩት ኦብቪየስሊ። እና ጓደኞቼ ዛሬ የምርን ፖስት ለማድረግ ፍላጎት አልነበረኝም። ይሄን ቪዲዮ እንትን ማለትም አልፈለኩም ነበረ። አንዴ አንዴ ልቀጥል ወይስ ዝም ትላላችሁ ወይስ? እሺ። እና ዛሬ እንደ ቪዲዮ መስራት ብዙም ፍላጎት አልነበረኝም። ምክንያቱም እኔ ለራሴ ያን ያህል ክሬዲት መስጠት ትንሽ ይከብደኛል። ኖርማሊ ተፈጥሮ ምንም አላውቅምና ያለፍኩበትን እንዳስታውስ ዩቲና ህሊና በቃ ፖስት ማድረግ አለብሽ እንትን ነገር አልፈሽ ነው እዚህ የመጣሽ ምናምን ጎትጉቶኝ ነውና በጣም ነው የምወዳችሁ። የምር ህሊና ማለት የጥንካሬ መገለጫ ነች። እኔ አብሬሽ በመሆኔ በጣም ብዙ ነገር ነው የተማርኩት። እና ህሊና ትንሽ የሚያስቸግረው ባህሪ ወደ ጥሩ ነገር መስመራችሁ በጣም በቃ ትነዛነዛለች። ግን እስቲል በጣም ነው የምወድሽ። ትንሽ ቀልድ ባይገባትም በጣም ነው የምወድሽ። ህይወቴ ላይ ስላለሽ አመሰግንሻለሁ። እዚህ ጋር ደግሞ የምታያት ከ4ኛ ክፍል ጀምሮ አብረን ጓደኛሞች ነበር። አመዳም ሆነን ነው የምንተዋወቀው ኦብቪየስሊ። እና አብረን ብዙ ነገር አሳልፈናል፣ ብዙ ነገር አይተናል። በጣም ነው የምወድሽ። ጥሩ ልብ አለሽ። ያቆየን መቼም ማን ላይ የመጀመሪያ የሚዘኝ ነሽ። ሰው ወልዶ ታውቃላችሁ ስልክ ምናምን ለማንሳትም ይቸገራል። እንዴት ነው ቢዚ የምትሆኑት? በረባው ባረባው ጠዋትና ማታ ስልክ ስደውልላት እንደው ስራ ሳትፈታ ስልክ የምታነሳልኝ ሊና በጣም ነው የምወድሽ። የምር ለእኔ ትልቅ ቦታ አለሽ የምር ለማለት ፈልጋለሁ። በመጨረሻ ደግሞ እኔ በናቤልና በነበረከት መጠርጠሬ ቢደብረኝም ወንድሞቼ ናቸው፣ የምወዳቸው ወንድሞቼ ናቸው። መኪና የሚያለማምዱኝ የሚያበድሩኝም ምንም ነገር ስፈልግ ኤዲት የሚያደርጉልኝም እነሱ ናቸው። በጣም እወዳቸዋለሁ። እንዲለያየን አልፈልግም። በቃ ቀልዴ ነው። አልረሳሁሽም። ዩቲን አልረሳሁሽም እላችሁ። አሁን ከዩቲ ጋር ባልተዋወቅ ኖሮ እነዚህ በቃ እኔ እንጃ የሚያስጠሉ ቀልዶቼን ለማን አስረዳ ነበረ? የማይሆኑ ለሰዎች የማይገቡ ቀልዶቼን ለማን ነገር ነበር? ለህሊና አትረዳኝም። ለአብራራላት ነው ገና። እና ቀልዱን ብቻ አይደለም እኔና ዩቲ ማውራት ከጀመረን ቀልዱን ቁም ነገሩን ስለ ብዙ ነገር እናወራለን። ህይወቴ ውስጥ ስላለሽ አመሰግንሻለሁ። ኢንጆይ ያደርጋለሁ እውነት ከአንቺ ጋር በማወራው ነገር በሙሉ። ክፉ አይደረስብሽ። በጣም ነው የምወድሽ። በጣም ወዳችኋለሁ። እና ይሄን ቀን ከእናንተ ጋር ከቤተሰቦቼና ከፋሚሊዎቼ ጋር በማሳለፌ በጣም ደስተኛ ነኝ። ያቆያችሁ። ለነጭሻ ማለት የምፈልገው ነገር ደግሞ እንዴ መርሳት ደግሞ የሌለብኝ ነገር ረስቼ ነበር። በጣም ይቅርታ አድርጉልኝ። ፎሎወሮቼ በጣም ነው የምወዳችሁ። ይሄ ሁሉ በእናንተ ነው። የምር እናንተ ፎሎ በማድረጋችሁ እናንተ በምታበረቱኝ ነውና
እናንተንም በጣም አመሰግናችኋለሁ፣ እወዳችኋለሁ። በመጨረሻ ማለት የምፈልገው ነገር ደግሞ ቀጣይ ላይ ሁሉንም ሰው ሳመሰግን ባሌንም ማመሰግንበት አመት ያድርግልኝ። ካለኝ ነው ኖሮኛ አይደለም ሌላ ሀሳብ ኖሮኛ አይደለም ለወደፊቱ ነው እና እወዳችኋለሁ። ማለት የምትፈልጉት ነገር ካለ የምትመኙልኝ ነገር ካለ ቻንስ ሰጣችኋለሁ። እወዳችኋለሁ ሁላችሁ ነው በአጠቃላይ ማየቴ በመጀመሪያ ማመስገን ፈልገው ለድንግል ማርያም ለጌታዬ እናት ለቤቴ ለዚህ ላደረሰችልኝ ክብር ምስጋና እሷ ተወሰደው። አሜን። ልጄ ደርሳ ይሄንን በማየቴ ትልቅ ነገር ነው። እግዚአብሔር ይመስገን። አለኝታ የእመቤቴ ኪዳነ ቃሏ ምስጋና ይግባት። ይሄንን ገዛሁኝ ይሄንን አደረኩና ከዚህ በኋላ የሆነልኝ ነገር ህይወቴ ሞላ ጅምሬ አማረ የምትይበት ደግሞ አንቺም ያድርግልሽ። አሜን። ሙሉ ሰው ታርግልኝ እመቤቴ። አሜን። እንድደረሽ እንድኩልሽ ተርዳኝ። አሜን። ልጆች ዓለምሽ ብርሃንሽ ታሳየኝ። አሜን። የጎደለው ደግሞ እመቤቴ ትምላበት። አሜን። አመሰግናለሁ። አሜን። እሺ ሌላ ማውራት ፈልገ የለም። አረ እግዚአብሔርን አመሰግናለሁ። ትልቅ ነገር ስላደረገልሽ ደስ ብሎኛል። ከዚህ በላይም ደግሞ ትልቅ ነገር ጠብቃለሁ። አንቺ ጎበዝ ነሽ፣ በርቺ። እንግዲህ ኪዳነ ምሕረት ደግሞ ከዚህ በላይ ከፍ ታድርግሽ። እሺ እሷ ብለዋለች። እኔ አሁን አይደለም ማቀው የሷን ጥንካሬ የሷን ጉብዝና ድሮ በቃ ነው ማቀውና ገና ብዙ ነገር እንደምታሳየኝ ተስፋ አደርጋለሁ፣ ተማመንባታለሁና እግዚአብሔር አምላክ ረጅም እድሜ ጤና ብዙ ነገር የምናይበት አመት ያድርግልን። አሜን አሜን አሜን። እሺ አታፍጥ ካወራ እንደው ይቀራል ለያው ስጣለን። ቴምር ፕሮፐርቲ እንግዲህ ከ10 በላይ ቤቶችን ገንብቶ ለደንበኞቹ አስረክቧል። አሁንም እንግዲህ እየገነባ ነው የሚገኘው። ከቴምር ፕሮፐርቲ 100% ለሚከፍሉ ደንበኞች የ30% ቅናሽ አለው። ከባለ 1 እስከ ባለ 3 መኝታ አለ። ባለ 1 መኝታ 100% ለሚከፍሉ ደንበኞቻችን 73 ካሬ 5,876,500 ጠቅላላ ክፍያ፣ ባለ 2 መኝታ ደግሞ 83 ካሬ 6,681,500 ብር ጠቅላላ ክፍያ፣ ባለ 3 መኝታ ደግሞ 126 ካሬ 10,100,000 ብር በጠቅላላ ክፍያ ታገኛላችሁ ማለት ነው። አሊያም በግንባታ ሂደት ደግሞ 2 አመት ከ6 ወር እስከ 3 አመት ባለው ጊዜ ውስጥ ቅድመ ክፍያ 20% ከፍለው ቀሪውን ደግሞ በ15 ዙር ግንባታ ሂደት ካለምንም የዋጋ ጭማሪ በ3 አመት ጊዜ ውስጥ መረከብ የሚችሉ ይሆናል። በመሀልም እንግዲህ ዶላር ጨመረ ብለው ምንም አይነት የዋጋ ጭማሪ አይጨምሩባችሁም። እነዚህ ቤቶች ገዝተው እንግዲህ በዶላር ማከራየት የሚችሉት በመሀል ከተማ አፍሪካ ህብረት ፊት ለፊት መሀል ቡልጋሪያና ሳር ቤት ላይ ያገኟቸዋል። ምን ይሄ ብቻ በአዋሬ ሊሴ ገብረ ማርያም ጀርባ ፒያሳ በአያትና በጋርመንት የግንባታ ሂደታቸው ወይም የመረከቢያ ጊዜያቸው 6 ወር ነው የቀረው። ነጋዴዎች ደግሞ የንግድ ሱቅ መፈልጉ ከሆነ በፒያሳና በቡልጋሪያ ማግኘት ይችላል። መግዛት የምፈልጉ ሰዎች እንግዲህ ስልክ ቁጥራቸውን እዚህ ጋር አስቀምጥላችኋለሁ። እኔ እንግዲህ ቤት እንደገዛ ሰው ስመክራችሁ ይሄ እድል ሳያመልጣችሁ አሁኑኑ ግዙ ባይ ነኝ። እሺ በጣም ደስ ብሎኛል። ያው ይሄን ነገር ለማድረግ በጣም ቀላል አይደለም። እንደዚህ ተሰብስበን ስናወራው ምናምን ቀላል ሊመስል ይችላልና ብዙ አመት የታሰበበት ብዙ አመት የተጠራቀመ ገንዘብ ብዙ አመት የተጠራቀመ ድካምና ጉልበት ነውና በአንድ ጊዜ የመጣ ነገር ሆኖ እንዲቀላል ነገር ሊመስል ይችላልና እንኳን እንደዚህ ይሄን ያህል ወጪ ወጣበት ነገር ትንሽ ነገር እንኳን ስናደርግ እንዴት ነው ደስ የሚለና በጣም ትልቅ ነገር ያደረገችው ይሏል። በጣም ትልቅ ነገር ነውና ብዙ ሰው ደግሞ ያው አድጎ ኖሮ ብዙ ነገር አግኝቶ የመጨረሻ ሰክሰሱ የሚሆነው ቤት መግዛት መኪና መግዛት ምናምን ከዛ የተለየ ምንም መንኮራኩር ገዝተን ወደ ሌላ ነገር አንሄድም፣ ወደ ሌላ ዓለም አንሄድምና የተሻለ ነገር ላይ የምንወድቀው የመጨረሻ ሰክሰሳችን ሊሆን የሚችለው ቤትና መኪና ምን ልንገዛበት እንችላለንና ይሄንን ደግሞ በዚህ እድሜ ማሳካት መቻል በዚህ ዘመን ሁላችሁ የምታውቁት ነገር ነው። በጣም ከባድ ነውና በጣም ትልቅ ነገር ነው ያደረግሽው። ሌላ ጊዜ ባልልሽም አሁን ዛሬ በጣም ደስ ብሎኛል። በጣም መወዳት ጓደኛዬ ናት ብለዋል። ያው ቅድም እሷ እንደተናገረችው ነውና በጣም ነው መወዳት ብለዋል። በጣም መወዳት ጓደኛዬ ናት። ኑሪልኝ፣ ጤናሽን ይስጥሽ። ደግሞ አግብተሽ ደግሞ እኔ ባባ አይደለም በዚህ አጋጣሚ ስራ እንትን ይላልና ደግሞ አግብታ ለሰርጓ ደግሞ እዛ የምንጨፍርበት ክርስትና የምናስነሳበት ያድርግልን። እኔም ክርስትና አባት ለመሆን ያብቃኝ። እውነት የማይካድ እኮ ነው እና ይሄ ነገር ገና ስታስበው ራሱ
አማካሪ ነበርና በጣም ነበር ደስ ያለኝ ገና ከመጀመሪያው ማለት ነውና በጣም ትልቅ ነገር ነው ቤት መግዛት ማለት በዚህ ሰዓት አብሶ በጣም ከባድ ነገር ነውና ያኔ ስንመካከር የሆነ እንዴት ነው ከባድ አድርጌ ነበር ያሰብኩት ግን አሁን ያው ተሳክቶ ተሰብስበን በቃ አሳክቷለችና በጣም ነው ደስ ያለኝ በጣም ጎበዝ ነሽ ለዋል በጣም ወድሽ ጓደኛዬ ነሽ እኛ ሁላችሁንም ጓደኞቼ እና እንግዲህ ከዚህ በኋላ ያው ቤት መኪና ተገዛ ከዚህ በኋላ ደግሞ ቀጣዩ ምን እንደሆነ ይታወቃል ያው በረከት የመጨረሻው ነገር ቤትና መኪና መግዛት ነው ብሏል ግን አይደለም በቃ ከዚህ በኋላ ያው ትዳር ከዛ ልጅ አለ ምናምን ስለዚህ ወልደሽ ከብደሽ ደግሞ የሰርግሽን እንዲያበላን እንለምናለን እንጠብቃለን እንግዲህ እኛም ደግሞ በቃ ከዚህ በኋላ እንጨፈራለን ለሰርግሽ ያምጣል በጣም እንወድሻለን መስገን ያው ቢካዝ እግዚአብሔር ነው ክብሩን የሚወስደው ቤት መግዛት አብሶ ለእንደኛ አይነት አካባቢ ውስጥ ላደገ ሰው ምናምን በጣም ትልቅ ነገር ነው አይ ሚን በቃ አነስ ካለ ኑሮ ለመጣ ሰው ይሄ በጣም ትልቁ ድሪማችን ነው ወይም ደግሞ ከልጅነታችን ጀምሮ የምናስበው ነገር ነው እኔ ደግሞ ገና ስታስበው ብንገዛ ቤት ስንባባልና ስለተራ ነገር ስናወራ ትዝ ይለኛልና እግዚአብሔር ባይዘው ብዙ አመት ራሱ አልፈጀባትም ስታደርገውና በጣም በትንሽ ጊዜ ነው ይሄ ሆነው እግዚአብሔር ይመስገን ይሄ የሚያሳየው ምን ያህል ጎበዝ እንደሆነች ምን ያህል እንደበሰለች እግዚአብሔር ምን ያህል እንደባረካት ነው በጣም እድለኛ ነሽ ብዬ አስባለሁ ባይዘው እግዚአብሔርን ይሄ በጣም ትልቅ መባረክ ነው በዚህ ወጣትነት ይሄን ማሳካት ይሄን ማረክ እና እግዚአብሔር ይመስገን በጣም በራስሽ ልትኮሪ ይገባል ለሁላችንም አራያ ምትሆኝ ነሽ ጅማሮን በማሰብሽ ለዚህ በመብቃትሽ በጣም ደስ ብሎኛል እንግዲህ እግዚአብሔር ከዚህ በኋላ በብዙ ነገሮች እንግዲህ እንዲባርክሽ ምኞቴ ነው ቴንክ ዩ አይ ባትልስ እኔ ነው እሺ እኔ ወሬ አልችልም አያምርልኝም ወሬ ግን ያው ሳስበው ስለዚህ ፕሮሰስ ስለቤቱ ምናምን ከሁላችሁም ቀድሜ ማቀው እኔ ነኝ መሰለኝ አመሰግናለሁ ሁላችሁም በጣም እኔ ነኝና ከዛ ደግሞ ስለምርቃቱ ስናወራ ምናምን አይ በቃ ሳላካበደው ምናምን አስትል አልገባሽም ብያታል አልገባትም በዚህ እድሜዋ ያረገችው ነገር በጣም ቀልድ አይደለም ላይ ቤት መግዛት ማለት በዚህ እድሜዋ ወላሂ እጅግ በጣም ትልቅ ነገር ነው በጣም ነው ደዲ ላለቅስ አይደለም በጣም ትልቅ ስኬት ነው በጣም ጥሩ ነገሮችን እንዳለ ነው የምመኝልሽ አመሰግናለሁ በቃ ኑሪልኝ ልሰድብሽ እሺ ክብር ለእግዚአብሔር ይመስገን እውነትም እንዳለችው እህቴ ታናሽ እህታችን ናት ለዚህ ክብር መብቃቷ ከምንም በላይ ያስደስታል እግዚአብሔር ደግሞ ከዚህ በላይ ጨምሮ ሰጥቷት እኛን ለማስደሰት እኛም አለማን አይተን ለመደሰት ያብቃል አያታችንን አቆይተውልን ሁሉንም የሷንም ልጅ ሁሉንም እንድታይ እግዚአብሔር ለዚህ ያድርሰን አመሰግናለሁ በርቺ እህቴ በጣም አመሰግናለሁ ወልፈስ ቅዱስ አምላክ አሜን እኔ መናገር የፈለኩት ያው በቃ የሉዓላዊት ምን ልበልክ እኔ እንጃ እዚህ ድረስ ለመድረሷ በጣም ደስተኛ ነኝ ከደስታ በላይ ደግሞ ምንም ለምን ለኔ ልጅ ናት ለኔ ሁሌ ልጅ ናት እዚህ መድረሷ በቃ ለኔ ህልም ነው የሚሆንብኝ እውነት ለኔ ህልም ነው ለኔ ልጅ ናት በቃ ልጅ ስለዚህ ለዚህ ላደረሳት ነው እግዚአብሔር ክብር ለሉል እግዚአብሔር ለመቤታችን ከዚህ በላይ ደግሞ ትደርሳለች ለምን እዚህ ደርሳለች እዚህ ድረስ ስለደረሰች ከዚህ በላይ እንደምትደርስ እርግጠኛ ነኝ እና ከዚህ በላይ ነው የምመኝላት ለምን በጣም ታታሪ በጣም ታጋይ በጣም በቃ በራሷ የምትተማመን በራሷ ኮንፊደንስ ስላላት በቃ ሙሉ በራሷ በቃ ሙሉ ሰው ናት በቃ ለኔ ሙሉ ሰውና ጎበዝ ናት ስለዚህ ከዚህ በላይ በቃ እንድትሆን እመኝላታለሁ ትሆናለችም ከዚህ በላይ እንደዚህኛውን ጥሩ ነገር እንደሰማን እንዳደረገች ከዚህ በላይ ደግሞ አድርጋ ትዳር ይዛ እንደዚሁ የምንመሰክርና የምናመሰግናትም እግዚአብሔር ያድርገን አመሰግናለሁ
አሁንም በላይ በላይ ትስጥሽ። አሜን። ድረሽ ልጅ አገኝተሽ እመቤቴ እኔ ደግሞ አቆይቶኝ ለክርስትና ለመደገስ ያብቃ። በላይ በላይ አግኝ ልኝ ልኝ ሶ ጋይስ ቪዲዮ ሙሉ ለሙሉ ሳያልቅ ሲሄዱ ምናምን አልተቀረጸም። በጣም ይቅርታ አድርጉልኝ። በመጀመሪያ ጋይስ በጣም ይቅርታ አድርጉልኝ። ቪዲዮ በደንብ አልተቀረጸም። እሱ ደግሞ ጥፋቱ የካሜራማን ነው የኔ አይደለም። ነው በጣም ተበሳጭቻለሁ። ለዩቲዩብ እንደዚህ አልነበረ የሚያሰሩት። ብዙ የሚቀረጽ ነገር ነበር፣ ብዙ ያልተቀረጸ ነገር አለ። አቀራረጹ ልክ አልነበረ ምናምንና በጣም የነበረኝ ባይዘው እኔ ለዩቲዩብ ቤተሰቦቼ ላይክ እያንዳንዱ ነገር አሳያችኋለሁ ብዬ ነበር። እግዚአብሔር በጣም ተናድጄ ነበረ ሳየው። ኤዲቲንግ በጣም አልወደድኩትም። ኢትስ ኦኬ ግን ለማንኛውም ዋናው እናንተ ሀሳቡ እንዲኖራችሁ ነው የቪዲዮ እና በቃ ቲክቶክ ላይ ፖስት አድርጌው ራሱ በቃ ያሳያችሁኝ ፍቅር እኔ እግዚአብሔር ምስክሬ ልነግራችሁ አልችልም። ወይኔ እንዴት እንደስ እንዳለኝ ልነግራችሁ አልችልም። በቃ በጣም አሙቆኛል። ልቤን ያሞቃችሁ ሁላችሁም ኮሜንታችሁ እኔ ደስ ስላለኝ እናንተም ብዙዎቻችሁ በጣም ደስ ብሏችኋልና የምርም በጣም ደስ እንዲለኝ ያደርጋችሁ እግዚአብሔር እና ቪዲዮ ላይ እንደነገርኳችሁ ይቅርታ አቋረጥኳችሁና በጣም በቃ ፍቅራችሁ የምር በቃ እንዴ ብዬ ስልኬን እያየሁ ይሁን ባባሲ ላይ ነበር የእናንተ ኮሜንት ይበልጥና በጣም አመሰግናለሁ። የምር በጣም በቃ ደስ ብሎኛል ለማለት ፈልጋለሁ። በዛ ላይ ደግሞ ምን ልል ነበር የሆነ ነገር ልል ነበር። አዎ ፕሮግራሙ ላይ በጣም ጫንቄ ነበር። ከዚህ በፊት ቪዲዮ ላይ እንዳያችሁት በጣም ጭንቅ ብዬ ነበር። ፕሮግራሙ ግን በጣም የሚገርም ነበር። ደስ ብሎኝ ነበር። ቆንጆ ጊዜ አሳልፌያለሁ። የተጨናነኩት ለቆየ ማለት እና ትመችኛላችሁ፣ ወዳችኋለሁ። ሰብስክራይብ በማድረግ ደግሞ ወደ ቤተሰብ ሁኑ። ትመችኛላችሁ። በቀጣይ ግን ቆንጆ ነገር ይዤላችሁ እመጣለሁ ብዬ አስባለሁ። እናንተ ቻው።